ሰላም ጤና ይስጥልን ፋሚሊ እንዴት ናችሁ? እኔ በጣም ደህና ነኝ። በዛሬ ቪዲዮ የምናወራው በአውሮፓ ሀገራት ውስጥ ስላለው ወቅታዊ የስራ ሁኔታ ወይ ደግሞ ሲዝናል ወርክ ስለሚባለው እና ቀጣሪዎች የትና እንዴት እናገኛለን በሚለው ዙሪያ እናያለን። ቪዲዮውን ላይክ በማድረግ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። ወደ ቪዲዮ በመጀመሪያ ስለ ሲዝናል ወርክ ወይ ደግሞ ስለ ሲዝናል ወርክ ቪዛ ከማውራታችን በፊት ሲዝናል ወርክ ወይ ደግሞ ወቅታዊ ስራ ምንድን ነው የሚለውን እናያለን። ሲዝናል ወርክ ወይ ደግሞ ወቅታዊ ስራ ማለት የሚለውን ስናይ ማለት ምንድን ነው ስንል በተወሰኑ ጊዜያት ብቻ ወይ በአንድ አመት ውስጥ የተወሰኑ ወራት ብቻ በማምረቻ ጊዜ ወይ ደግሞ በጣም ፕሮዳክቲቭ በሚሆንበት የዩሮፕ ኮንቲነንት ፕሮዳክቲቭ በሚሆንበት ሰዓት ብዙ ሰራተኛ በሚያስፈልግበት ሰዓት የሚመጣው የሰራተኛ አይነት ደግሞ የስራ አይነት ነው። በጣም ብዙ ሰው ይፈልጋሉ። ይሄ ነው በቀላሉ ለብዙ ጊዜ የሚቆይ አይደለም። በተወሰነ ከ5 እስከ 9 ወራት የሚቆይ ነው። ነገር ግን ያው ኮንትራቱ ማራዘምም ይቻላል። ሌላ አማራጮች ሌላ እድሎችም ልታገኙ ትችላላችሁ በዚህ መንገድ። ስለዚህ ይሄ ለጊዜው የሚሆን አብዛኞቹ በሚባል ደረጃ ቱ ቢ ኦነስት ለመሆን የጉልበት ስራዎች ናቸው። እንደምታውቁትም ብዙ ከሀገር ወጥቶ የሚሰራ ስራ አብዛኛው የጉልበት ስራ ነው። ቴክኒካል ወይ ደግሞ በሙያችሁ ላታገኙ ትችላላችሁ። ነገር ግን ክፍያው ከዚህ ሀገር የተሻለ ነው። ታውቁታላችሁ። ይህም ከእነዚህ ስራዎች መካከል ደግሞ ፍራፍሬ መልቀም ሊሆን ይችላል። አትክልት መትከል፣ አትክልት መሰብሰብ፣ የማሸግ ስራ፣ የጽዳት ስራ፣ የመጋዘንና የዌር ሀውስ ስራዎች እንዲሁም በሆቴል በሬስቶራንትና በሌሎች ተያያዥ ስራዎች ይወጣሉ ማለት ነው። ዋናው ነገር ግን እነዚህ ስራዎች የትና እንዴት ነው ማገኛቸው የሚለው ነው። የዛሬ ዋና ሀሳባችን የሚሆነው እንዴት አድርገን ነው የምናገኛቸው፣ የት ነው የምናገኛቸው የሚለው ይሆናል። ስለዚህ ለማንኛውም አፍሪካዊ ወይም ደግሞ ከኢዩ ሀገራት ውጭ ከአውሮፓ ህብረት አባል ሀገራት ውጭ ያለ አውሮፓዊ ያልሆነ ሰው በእነዚህ ሀገራት ተዘዋውሮ ለመስራት የስራ ቪዛ ያስፈልገዋል ማለት ነው። ወይ ደግሞ የቱሪስት ቪዛም ይዞ ቢሆን መስራቱ በጣም ከባድ ነው የሚሆነው፣ ቀላል አይደለም። ነገር ግን የቱሪስት ቪዛም ማግኘቱ እንዲሁ በጣም ከባድ ነው። እንዲሁ በቀላሉ የምናየው ነገር አይደለም። ምክንያቱም በሚሊዮኖች ብር ያስከፍላል። በኤጀንት በኩል ወይ ደግሞ በራሳችሁ መንገድም እንኳን ለመሄድ ብትሞክሩ የስራ ቪዛው የቀለለ ይመስለኛል። የተሻለ ፐርፎርም የምታደርጉና የተሻለ ቪዛ ካላችሁ ወይ ደግሞ ጥሩ ፐርፎርማንስ ካላችሁ ከቱሪስት ቪዛው ይልቅ የስራ ቪዛው አሳማኝ ነው። ምክንያቱም የቱሪስት ቪዛ ሲሆን ምንድን ነው ያው ሀብታም ነን ብላችሁ ነው የምትሄዱ። ያንን ለማስመሰል ሀብታም ለመሆን ደግሞ ብዙ ባንክ ስቴትመንት ይጠይቃል። ወይ ደግሞ ሌላ ሰው ታስቸግራላችሁ፣ ወይ ደግሞ ሌላ ሰው እድል ነው የሚያመቻችላችሁ ሰው የሆነ ሰው ያስፈልጋችኋል ማለት ነው። በዛሬው የምናየው እነዚህ የስራ ዌብሳይቶች እነማን ናቸው የሚለውና እንዴት አድርገን ቪዛ አፕላይ እናደርጋለን የሚለው እናያለን። በመጀመሪያ ወደ እነዚህ ስራ ከመሄዳችንና የቪዛ አክሰሱ ለማግኘት ከመሞከራችን በፊት ያው እንደሚታወቀው ቫሊድ የሆነ ፓስፖርት ያስፈልገናል። የስራ ውል ወይ ደግሞ ጆብ ኦፈር ከካምፓኒዎች ያስፈልገናል። ሄልዝ ኢንሹራንስ ያስፈልገናል። የስራ ፈቃድ ወይ እና ሌሎች የሚያስፈልጉ ዶክመንቶች ይኖራሉ። ከነዚህ ሁሉ የሚቀድመው ግን ስራ ፈልጎ ማግኘቱ ነው። በእነዚህ ደግሞ ስራ ፈልጎ ለማግኘት ደግሞ የሚያስፈልጉ በጣም ጥሩ ጥሩ ዌብሳይቶችን እነግራችኋለሁ። የመጀመሪያው ኢሮፒያን ኢምፕሎይመንት ሰርቪስ የሚል ነው። ሁለተኛው ኢሮፒያን ጆብ ዴይስ የሚባል አለ። ሶስተኛው ኢምፕሎይመንት ኦፖርቹኒቲስ ፎር ኢሮፒያንስ ኮሚሽን የሚል አለ። አራተኛው ኢንድድ ኢሮፕ፣ አምስተኛው ኢሮፓስ፣ እንዲሁም ሊንክዲን እና ሌሎች በጣም ብዙ ዌብሳይቶች አሉ። እነዚህ ዌብሳይቶች ሰርች በማድረግ በየቀኑ እነዚህ ዌብሳይቶች እንደዚህ አይነት ስራ ያወጣሉ። ወቅቱ የጠበቀ ወቅቱ ያልጠበቀም፣ በሙያም ባለሙያም ወይ ደግሞ ስኪል የሚፈልግ ስኪል የማይፈልግ ሰሚ ስኪል የሚፈልግ በጣም ትልቅ ሀይ ስኪል የሚፈልግ በተለያዩ ጊዜ እነዚህ ስራዎች ይወጣሉ። እነዚህ ስራዎች መጀመሪያ አፕላይ ከማድረጋችሁ በፊት የስራ ዌብሳይቱ ስታዩት ፎር ኢሮፒያን ወይ ደግሞ ፎር ነን ኢሮፒያን የሚል አለ። ፎር ነን ኢሮፒያን የሚል መሆኑ ማረጋገጥ አለባችሁ። ይህንን ካያችሁ በኋላ እናንተ የምታሟሉት ከሆነና በተለይ ደግሞ ትንሽ ስኪል የሚጠይቅ ከሆነ የስራ ልምድ መኖራችሁና ጥሩ ሲቪ መኖራችሁ ካያችሁ በኋላ ወይ ደግሞ ለእናንተ ተስማሚ የሆነውን ስራ በዛ ላይ አፕላይ ማድረግ ትችላላችሁ ማለት ነው። ያን አፕላይ ካደረጋችሁ በኋላ ያ ድርጅት ቀጣሪ የሆነው ድርጅት ለእናንተ ኦፈር ይሰጣችኋል። ያንን ኦፈር ይዛችሁ ለሀገሪቱ መንግስት የስራ ፈቃድ የቪዛ ፈቃድ እንድታገኙ ወይ ደግሞ ወርክ ፐርሚት የሚባል አለ። ያ ወርክ ፐርሚት እሱም ያመቻችላችኋል። የተወሰነ ጊዜ ይፈጃል። ያ ወርክ ፐርሚት ካገኛችሁ በኋላ በጣም ቀላል ነው። እዚህ አዲስ አበባ ያለ ኤምባሲ በመሄድ ቪዛ እንዲመታላችሁ መጠየቅ ነው። ወይ ደግሞ ቆንስላ ካለውም ሌላ ቦታም ከሆነ ብቻ የመንግስት የሀገሪቱ ተወካይ መስሪያ ቤት ከዚህ ካለ ቪዛ እንዲሰጣችሁ ትጠይቃላችሁ። ቪዛ ከሰጣችሁ በኋላ ያው መሄድ ነው የሚሆነው ማለት ነው። ነገር ግን ጥንቃቄ እንድታደርጉ የምፈልገው ያው ይሄ ቀላል ነገር አይደለም። በጣም ጊዜ ይፈልጋል። ብዙ ሰርች ማድረግ ብዙ ሪሰርች ማድረግ ይፈልጋል። እናንተ ማድረግ ያለባችሁ እንዲሁ ትክክለኛ ዌብሳይቶች የስራ
ቀጣሪ ድርጅቶች ወይ ደግሞ የስራ ዌብሳይቶች እንዳሉ ሁሉ ፌክ እና በጣም ተመሳሳይ የሆኑ እስካም የሚበዛባቸው የስራ ዌብሳይቶች አሉ። ከነዚህ ራሳችሁ መጠበቅ አለባችሁ። ገንዘባችሁ መበላት የለባችሁም። በጣም ደብል ቼክ፣ ክሮስ ቼክ፣ ትሪፕል ቼክ አድርጋችሁ ነው እንዲህ አይነት ነገር መሞከር ያለባችሁ። ስለዚህ ዋናው ነገር ይሄ ነው። እንደዚህ ያደርጋችሁ መሞከር ትችላላችሁ። በነጻ እድሎች ይገኛሉ ከደከማችሁ ማለት ነው። ስለዚህ በሚሊዮን ብሮች መክፈል አይጠበቅባችሁም። ለደላላ በሚሊዮን ገንዘቦች አትክፈሉ። ላለሁ ሀሳብ አስተያየታችሁ አስቀምጡልኝ። ይህ ቻናል ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ሰብስክራይብ አድርጉኝ ፕሊስ፣ ማድረግ እፈልጋለሁ። ላይክ አድርጉልኝ ይህ ቪዲዮ ቫይራል እንዲወጣ። አመሰግናለሁ።